እንደ ማህበረሰብ ኦቲስቲክ ስለሆኑ ልጆች ምንድነው ማወቅ ያለብን? ምክንያቱም አንዳንድ ጊዜ ወላጆች ሲቸገሩ አያለሁኝ። አንረዳቸውም። አሁን ኢቨንት ሊሆን ይችላል፣ ቸርች ሊሆን ይችላል። የሆነ ቦታ ስንወስዳቸው ልጆቹን በጣም እንደ ዋልጌና እንዳልተቀጣ ልጅ አርጎ ያያል ማህበረሰቡ ስለማይረዳ ወይም ምን አይነት ባህሪ እንዳላቸው አእምሯቸው እንዴት እንደሆነ ፋንክሽን የሚያደርገው አንደርስታንዲንጉ በጣም ሎ ነው። አዌርነስ የለም እና ወላጆች ላይ ልጇን አቆነጥጥም እንዲያታደርግም እንዲያታረገውም ይባላል። እንዴት እንደሆነ ባህሪያቸው አሁን ዶክተር ሲገልጽ ነበር። ቢካዝ ይሄ ኦቲዝምንና ዳውን ሲንድረምን ሚክስ አፕ ስለሚደረግ they think like በቃ ኦቲስቲክ የሆነ ልጅ ላይክ ይሄ ዳውን ሲንድረም ያለባቸው ፌሻል እንትናቸው ላይ የሚያስታውቅ ልጆች አሉ አይደለ? እንደሱ ካልሆኑ እንደ ሌላኛው አይነት እኛ አሁን ጤነኛ ማለት ጤነኛ ሳይሆን ላይክ ኦቲዝም የሌለበት ልጅ ህመም ስላልሆነ ስፔክትረም ስለሆነ እንደሆነ አይነት አድርገው ስለሚያዩ when they see different behavior like የባህሪ ችግር ወይም ያሳዳጊ ልጁን ያለ መግራት ችግር አድርጎ ያስባል እና ወላጆች ደግሞ በጣም ሰፈር ያደርጋሉ በዚህ መሃል የሚረዳቸው ሰው ባለማግኘት እና እንደ ማህበረሰብ ምንድነው አዌርነስ ሊኖረን የሚገባው? በምን መልኩ ነው እንደዚህ አይነት ወላጆችን ልጆች ያሏቸውን ወላጆች ልንረዳቸው የምንችለው? አንድ ሁለተኛው ኦቲስቲክ ልጆች ያላቸው ወላጆች ምንድነው ማወቅ ያለባቸው ስለ ልጆቻቸው? ይሄ ስለ early intervention በጊዜ ልጆች እርዳታ ካገኙ ብዙ ነገሩ ሊሻሻል እንደሚችል አንድ because ይሄ ከሃይማኖት ጋር በማያያዝ ወይም እንደዚህ አይነት ኃጢአት ሰርቼ ነው እንደዚህ አይነት ነገር የደረሰብኝ ምናምን የሚሉ ወላጆች አሉ እንደምናውቀው ማለት ነው። ልጆቻቸውን አያወጡም። ልጄ እንደዚህ ነው ብለው እርዳታ ለመጠየቅ ብዙ ሰው አይሄድም እና ግን at early at possible ከተወሰዱ ልጆቹ ብዙ ነገራቸው ይሻሻላል እና ስለሱም ዶክተር ሜንሽን እንዲያደርግልን ነው። ሌላው ስለ ሴፍቲ እንደዚህ አይነት ኦቲስቲክ የሆኑ ልጆች ከውሃ ጋር በጣም ምን እንደሆነ አታችመንታቸው አላቅም፣ ግን ዶክተር በደንብ ኤክስፕሌን ቢያደርግልን። ብዙ ጊዜ አደጋ ደርሶ እንዲህ አይነት ልጆች ውሃ ውስጥ ገብተው ምናምን ሞተው ይገኛሉ እና ወላጆቹም ይሁን ሌሎችም ሰዎች ስለዚህ ኬዝ በደንብ ማወቅ ያለብን ይመስለኛል። ምን ያህል ነው ምንጠብቃቸው ኦቲስቲክ የሆኑ ልጆችን ስፔሻሊ ወንዝ አካባቢ ኩሬ ምናምን ሲያገኙ ቅድም ዶክተር ብሎታል ዴንጀር ፍራቻ ምናምን ብዙ የላቸውም እና በቃ ዳይሬክትሊ ነው ሄደው የሚሰምጡት እና ብዙ ልጆች የሚሞቱት እዚህ ሀገር እንደውም ኦቲስቲክ ነው ከተባለ ዳይሬክትሊ ወንዝ አካባቢ ነው ቶሎ የሚፈልጉት ራሱ ፖሊሶቹ። ደግሞ አንፎርቹኔትሊ ብዙ ልጆች እንደዛ አሁን የቅርብ ጊዜ ነው ራሱ ዲኤም ቤሪያ አንድ ልጅ ያበሻ ልጅ እንደሱ ሆኖ ህይወቱ አልፏል። አንፎርቹኔትሊ እንትን ፒክኒክ ወጥተው ማለት ነው ፓርኪንግ እዛው አጠገባቸው ነበር ኩሬው፣ ግን ሀገር ሲታሰስ በፖሊስ በምናምን ሞቶ የተገኘው ግን ውሃው ውስጥ እና ይሄን ነገርም አዌርነሱ በደንብ ቢሰፋ ጥሩ ነው እና እነዚህን ዶክተርን ለመጠየቅ ነው። ቴንክ ወሳኝ ጥያቄዎች ነው ያነሳሽው። ከመጀመሪያው እንግዲህ ከቅርቡ ልጀምር። ከዳ ውስጥ መግባት፣ ሰምጦ መሞት፣ እነዚህ ሁሉ እንግዲህ ያው ኦቲስቲክ የሆኑ ልጆች ኢንሉፕ የማድረግ ቴንደንሲም አላቸው። ሾልከው የመሄድ ከቤት መጥፋት፣ ክፍት አጋጣሚ ካገኙ በቃ ይነጉዳሉ ማለት ነው እና በጣም 24/7 በጣም ጥበቃ ያስፈልጋል ማለት ነው። because they don't know what they are doing። ስለዚህ ለነሱ እንደ ጨዋታ ምናምን አይተውት ሊሆን ይችላል፣ ግን ከወጡ በኋላ በደንብ አስተውለው ቤታቸው ምናምን የመመለስ እድሉ በጣም አናሳ ሊሆን ይችላል፣ ሊጠፉ ይችላሉ። አንድ ስለዚህ የመጥፋት እድላቸውን በጣም ለመቀነስ አንደኛ በጣም ከፍተኛ ጥንቃቄ፣ ሁለተኛ ደግሞ ወጥተው ሲሄዱ እንግዲህ በአካባቢው እንደነዚህ አይነት ስዊሚንግ ፑል ምን ካለ አንደኛ ስኪሉም የላቸውም የዋና ስኪል፣ ሁለተኛ ነገር ደግሞ ቅድም እንዳልኩት ሁሉንም ነገር አውት ኦፍ ኩሪዮሲቲ ሃርም የሚያረጋቸውም ካልመሰላቸው ጥልቅ ይሉበታል። ከዛ ስኪሉ ስለሌለ ይሰምጣሉ። ሌላ ምንም ሎጂክ የለውም። ሌላም ኩሬም ካገኙ ምንም ካገኙ አሁን ሌላ ልጅ ምናምን ፈርቶ 2-3 ሊያስብ ይችላል ከመግባቱ በፊት ዴንጀሩን እንትን ብሎ። እነዚህ ልጆች ግን ያን አይነት ሚኒንግ እንትን ስለማይኖራቸው
ጥልቅ ሊሉ ይችላሉ ማለት ነው። ስለዚህ የመጥፋት ቴንደንስ ያላቸው ወጥተው የመሄድ ቴንደንስ ያላቸው በጣም 24/7 ከአይናችን ልንለያቸው በተቻለ መጠን እጅግ ከፍተኛ ጥንቃቄ ልናደርግ ይገባል ማለት ነው። ሎኩን ከፍተው መሄድ እንዳይችሉ በራችንን በቀላሉ ሳናያቸው እንኳን ከፍተውብን እንዳይወጡ ልክ አሁን ሁሉም ሰው ልጅ ያለው እንግዲህ ልጆች ሄደው ሽንት ቤት ውስጥ እንዳይገቡ ሎክ ያደርጋል አይደል? አትሊስት ለልጆች ከባድ የሚያደርግ እንደነዚህ አይነት ዶር ሴፍቲ ምናምን መጠቀም በጣም በጣም ወሳኝ ነው ማለት ነው። ሁሌም ዋች ማድረግ ስለማንችል አንዳንዴ እንኳን ከእይታችን ውጭ ቢሆኑ ከፍተው ሄደው እንዳይጎዱ ማለት ነው። አንዱ እሱ ነው ከዴንጀር ጋርም። ሁለተኛ ይሄ ሶሳይቲው ይፈርዳል ልጆቹን ልክ እንደተበላሹ ባህሪያቸው መጥፎ እንደሆነ ወላጅንም ደግሞ ልጁን እንደማይቀጥ አድርጎ እንትን ይላል። ይሄ እንግዲህ በጣም ደጋግመን በየመድረኩ ሁሉ የምንለው ነገር ነው። ከሚስ አንደርስታንዲንግ የተወለደ ችግር ስለሆነ ያንን ማረም የምንችለው በትምህርት ብቻ ነው። በቃ ኦቲዝም ማለት ሆን ብለው ልጆቹ ስለባለጉ ወላጅም ደግሞ ልጆቹን መቅጣት ስላቃተው ወይም ስላልቀጣ ሳይሆን ባላቸው ቅድም በገለጽኩት የኒውሮ ኮግኒቲቭ ዴቨሎፕመንት ውስንነት፣ የእድገት ውስንነት ምክንያት በዛ በተከፈተ ክፍተት የተከሰተ ነገር እንጂ የልጆቹ ብልግና ወይም የወላጅ ልጆቹን ዋልጌ ማድረግ አለመሆኑን በደንብ በቃ ዘ ኦንሊ ቲንግ ታክል ማድረግ የምንችለው በማስተማርና በማስተማር ነው። ይሄ እዛ አካል ነው ማለት ነው። ስለዚህ ከፈራጅነት ሁሌም መውጣት ማለት ነው። አንፎርቹኔትሊ ያው እኛ ቶሎ ብለን አሰምሽን ይቀድመናል እንደ ማህበረሰብ አይደል? ምክንያቱም ቅድም እንዳልኳቸው ነው እኛ ትልቅ ሰው ፊት መንቀዥቀዥ፣ ወላጆች ሰብሰብ ሲሉ እንግዳ ካለ ወደ ሳሎን ማምጣት እንኳን ይሄ ባለጌ ምናምን ያው እኮ ተጠርተሽ እኮ ትከለፊያለሽ። እንትን እንግዳ ከሄደ በኋላ ቀዥቃዥ አሰዳቢ እንግዳ ጋር ቁጭ ብዬ አሁን እዚህ ትንቀዠቀዣለ ወይ ትቆነጠጫለሽ ወደ ጓዳ ተወስደሽ አይደል ወደ ኪችን ጎተት አድርገው ሁለት ወደዛ። እና እንዲህ ስለሆነ ማህበረሰባችን ልጅ የሚያሳድገው ይህን እያየ ስለሆነ ያሳደገው አሁን ከሰው ፊት ልጆች እነዚህ ልጆች ቅድም እንዳልኩት በራሳቸው ዓለም የሚንቀሳቀሱ ስለሆኑ እነሱን ሲያይ አይ ልጆቹን አበላሽቶ ልጁን አይቀጣ ምናምን ወደሚል ፈራጅ ወደሆነ ሜንታሊቲ ዘለን ስለምንገባ ነው። እና ዘ ኦንሊ ዌይ አንደኛ አሁን እግዚአብሔር ይመስገን በተለያየ ፕላትፎርም ስለ ኦቲዝም እየተወራ ነው። ብዙ እናቶች ፊት ለፊት እየመጡ አሁን ስለ ኦቲዝም የማያውቅ ሰው የለም። ባክ ኢን ዘ ዴይዝ ወን እንግዲህ ሜዲካል ስኩል እያለና እኔ ስለ ኦቲዝም የሰማሁት በዘሚየኑስ ምክንያት ነው። ሀድ ዋን ቤስት ፍሬንድ ከዘሚየኑስ ጋር አብራ የምትሰራ ስለነበረች እኔ ሄድ ነበር እዛ ዘሚ ምንድን ነበር ጆይ ኦቲስቲክ ሴንተር ብላ ጆይ ኦቲስቲክ ሴንተር ብላ ከፍታ ገና ሜዲካል ስኩል እያለሁኝ ወደ ቦሌ ማተሚያ ቤት ጀርባ ነገር ነበር ተከራይታ የነበረችው ዘሚ። እዛ እየሄድ እንደ ካምፕ ፋየር እየተደረገ ምናምን ውይይቶች ምናምኖች ነበሩ። ከሜዲካል ስኩል ይበልጥ እኔ ከጆይ ኦቲስቲክ ሴንተር ነው ስለ ኦቲዝም ብዙ ያወቅኩት እውነት ለመናገር። ምን ለማለት ነው አዳት ታይም እንግዲህ ሜይ ቢ ሰም 20 years ago ምናምን ኢቨን በሜዲካል ኮሚኒቲ ውስጥ እንኳን በስፋት የማይታወቅ በስፋት የማይታይ የነበረ ነገር በተለያየ ነገር እየተባለ ልጆች ቢኖሩም ግን ችግራቸው ታውቆ እርዳታ የማያገኙበት ጊዜ እንደነዘሚ አይነት መልካም ልብ ያላቸው ሰዎች ናቸው ኮሚኒቲ ውስጥ ብዙ አዌርነስ ለመፍጠር የሞከሩት። ሶሻል ሚዲያ ምናምን እንደ ልብ ስለሌለ ወይ በቲቪ ወይ ምናምን ካላዩት ዘሚን ብዙ ሰው አይሰማም። አሁን ግን በየቲክቶኩም በየምኑም የዘሚም ታሪክ ይታወቃል። ሌሎችም አሉ። አሁን ጆይ ብቻ አይደለም፣ ሌሎችም ኦቲስቲክ ሴንተሮች ተስፋፍተዋል። ወላጆቹ አዌር ናቸው። ያንግ ጀኔሬሽኑ ያነባል ምናምን። ስለዚህ የተሻለ እውቀቱ አለ፣ ንቃተ ህሊናውም ጨምሯል እንደ አመርቂ ባይሆንም እና ኦንሊ ዌይን በቃ ታክል የምናደርገው ፈራጅነት፣ ይሄ ማግለል፣ ይሄ ስቲግማ፣ ይሄ ጣት ጥቆማ፣ ወላጅንም ልጆቹንም ማሳቀቅ ምናምን ሊቆም የሚችለው እና ሊሻሻል የሚችለው በማስተማር ብቻ ነው። ዳትስ ዋይ ዊ አር ዲስከሲንግ እንግዲህ ዛሬ የተገናኘ ነውም ይህን ለመቅረፍ ነው። እና በቃ አዌርነስ 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 እና ሰው እየተረዳ ሲመጣ ሁለት የማሰብ ይጀምራል።
እንደዚህ አይነት ልጆች፣ አግሬሲቭ የሆኑ ልጆች፣ ለወላጅ የሚያስቸግሩ ልጆች ኤርፖርትን ብታይ፣ ሌላም ቦታ ብታይ ይሄ ልጅ እኮ ኦቲስቲክ ሊሆን ይችላል፣ ይሄ እኮ ልጅ እኮ እንዲህ አይነት የጤና እክል ሊኖርበት ይችል ይሆናል ወደሚል ሜንታሊቲ እንድንመጣ ማድረግ ማለት ነው። እንደዛ ማሰብ ስንጀምር አንፈርድም። እንደዛ ማሰብ ስንጀምር ልባችን ይራራል። እንደዛ ማሰብ ስንጀምር ኢቨን ፋሚሊዎቹን ስትረግል የምታደርገውን እናት ወይም ስትረግል የሚያደርገውን አባት ምን ላግዝህ ወደሚል ሜንታሊቲ እንመጣለን። ኢንስቴድ ኦፍ ሴይንግ ለምን ልጁን እንዲህ ያደረገ ለምን አልቀጣም ከሚል ሜንታሊቲ ወተን ማለት ነው። እና ቴክስ ዋይል ግን ቼንጅስ አር ኤግዚስቲንግ አሁንም ሀፕን እያደረገ ነው ቼንጅ ለውጥ። እናንተም ለውጡ አካል ስለሆናችሁ ደስ ሊላችሁ ይገባል ለማለት ነው። እና ይሄ ነው መልሴ። ከዛ በተረፈ በየሶሻል ሚዲያው እንዲሁም በየሃይማኖት ቦታዎች ቄሶችን ቢያውቁ፣ ፓስተሮችን ቢያውቁ፣ ሼኮችን ቢያውቁ ቢያስፈልግ ብንበረታ ኖሮ እየሰበሰብን የሃይማኖት መሪዎችን ትሬኒንግ አዌርነስ ምናምን ብንሰጥ ከዛ እነሱ በየአውደ ምሕረቱ በየመስጊዱ በየእምነት ተቋማቱ ቢያስተምሩ ለምዕመኑ 10 ደቂቃ 5 ደቂቃ ወስደው መልእክት ቢያስተላልፉ ርኅራኄ የተሞላበት ልብ እንዲኖረን። ሃይማኖቱም እኮ ያንን ነው እኮ። መስጊድ ሄደህ 10 ብትሰግድ ምን ዋጋ አለው? እንዲህ አይነት ላሉ ልጆች የሚራራ ልብ ከሌለ ዘሴም ቲንግ ቤተክርስቲያን ብታስቀድስ ምን ብትል ለእንዲህ አይነት ፋሚሊ ለእነዚህ አይነት ልጆች የሚራራ ልብ ከሌለ በእግዚአብሔር ፊት ራሱ ያስተቻል። እና በሌላ እምነቱም እንደዛው። እና ወይ ጤና ባለሙያዎች መድረክ ያዝ አድርገው 10 ደቂቃ 5 ደቂቃ እንዲያስተምሩ እድሉ ቢገኝ፣ ወይ ራሳቸው አባቶች ሃይማኖቱንም እንትን እያደረጉ እየቀላቀሉ የእግዚአብሔርን ቃልም እየጨመሩ ቢያስተምሩ በቃ ፓወርፉል ይሆናል። ብዙ ሰው መድረስ እንችላለን። ለውጥም ይመጣል ማለት ነው። እሱ በሱ ቢታይ ይሄ ሰልፍ ብሌም ወይም ሶሳይታል ብሌም እርግማን ነው፣ ኃጢአቴ ነው ምናምን። ያው እናቶች በተለይ በቃ ዌር ሪስፖንስብል ብለው በጣም በብዙ ነገር ራሳቸውን ይወቅሳሉ። መድኃኒት ወስዳ ከሆነ የሆነ ትሪትመንት ምናምን በእርግዝና በመውሰዴ ነው የሚሉ አሉ። ይህንን ባላረግ ኖሮ እንዲህ ባላረግ ኖሮ ምናምን። አንዳንዴ ኤጅም ፋክተር ነው፣ የፓረንት ኤጅ ዋን ፖስብል ሪስክ ፋክተር ነው ምናምን የሚሉ ይሰሙና ወይ ያነቡና ሌት በመውለዴ ነው ወይም እንደዚህ በማድረጌ ነው እንደዚህ ነው ፑት ብሌም ኦን ደምሰልቭስ። ግን እንደዛ አይደለም። እያንዳንዱ ነገር በቃ በእግዚአብሔር ፈቃድ እያንዳንዳችን ስንፈጠር ይዘነው የምንፈጠረው ነገር አለ። ጀስት ቻንስ ኤቨንት ሆኖ አፕን አደረገ በተለያየ ፋክተር። ያ ፋክተር ምን እንደሆነ ግን የሚታወቅ ነገር የለም። ቱ ቢሆን እዚሁ አንድ ቁልጭ ያለ የኦቲዝም ምክንያት ይሄ ነው የሚባል የሆነ ፍንትው ብሎ በቃ ይሄ አንድ የሚባለው ችግር 2 ለሚባለው ውጤት መንስኤ ነው የሚባል የተደመደመ ነገር ስለሌለ ሰልፍ ብሌምን መተው በጣም ያስፈልጋል ማለት ነው። የእኛ ችግር አይደለም። በቃ እንግዲህ ሆነ ባይሆን ጥሩ ነው። ሶሉሽኑን መፈለግ ነው። እና አንደኛ እናቶች ከእንደዚህ አይነት ብሌም የኔ ጦስ ነው ወይ የኔ ችግር ነው የኔ መረገም ነው የኔ ኃጢአት ነው ምናምን ከሚል ነገር መውጣት አለ። እግዚአብሔር እንደዚህ አይነት የቅጣት አምላክ ቢሆንማ እንዴ ሌሎቻችንስ በየትኛው ጽድቃችን ነው ኦቲስቲክ ያልሆኑ ልጆች የወለድ ነው? እሱንም ማሰብ ያስፈልጋል። ዓለም ጠቅላላ በዓለም ውስጥ ያለ ፍጥረት ጠቅላላ አንድና አንድ ሰው በስተቀር ሁሉም ይስታል ወደፊትም ማለት ነው። እንግዲህ ወደ ሃይማኖታዊ ስብከት እንዳልገባ ጠነቀቃለሁ። ስለዚህ ኃጢአት የማይሰራ ክፉ ያላደረገ በእግዚአብሔር ፊት ትዝብት ውስጥ ያልወደቀ አካል የለም። ስለዚህ እግዚአብሔር ደግሞ በጣም የቅጣት አምላክ ተበቃይ አምላክ ቢሆን እንዴ ዓለሙ ሁሉ በቃ በእንዲህ አይነት ነገር ይቀጣ ነበር ማለት ነው። እና ምንም ከኛ ኃጢአት ወይም ከኛ መረገም ወይም ከኛ ከርስድ መሆን ጋር የሚያገናኝ የለም። ለዚህን በጣም ማወቅ ያስፈልጋል። በእንደዚህ አይነት ብሌም ውስጥም ራሳችንን መክተት የለብንም። እንግዲህ ሌላው ቶሎ ልጆቹ ዳያግኖስ እንዳይደረጉ በጣም ብዙ እናቶች ወይም እንዲህ አይነት ብዙ ሰዎች በጎን እኔን እንዳናገርላቸው የቅርብ ሰዎች ምናምን የሚነግሩኝ እናቶች እምቢ ይላል። በቃ አልቀበልም ላይ ካለ አይደለ
ተስፋ ያደርጉና አይ ካሁን አፍ ይፈታል የገሌም ልጅ እኮ እስከ 4 ዓመቱ አልቻለም ምናምን ወይም ደግሞ አፍ አልፈታም ነበር ምናምን የመጀመሪያ ልጅ እኮ አፍ ቶሎ አይፈታም፣ ወንድ ልጅ ቶሎ አይፈታም አፉን ምናምን የተባለ በሶሳይታል ኦብዘርቬሽን ምክንያት ሳም ኤለመንት ኦፍ ትሩዝ ሊኖረው ይችላል። ግን በጣም ዲሌይ ከሚጠበቀው በላይ ቅድም እንዳልኳችሁ ዴቨሎፕመንታል ታስክ አለ በየእድሜው፣ ኤክስፔክቴሽን አለ በየእድሜው። ያንን ኤክስፔክቴሽን ሚት ሳያደርጉ ወይም አቺቭ ሳያደርጉ ሲቀሩ ቶሎ ብሎ እርዳታ መፈለግ። ታይቶ እኮ ኦቲስቲክ አይደለም ብንባል እኮ ከነፃ ወጣ። አንደኛ እኛም አንጨነቅም፣ ሸክሙን ተሸክመን ካሁን ነው ተባለ ልጄ በቃ እያልን በስጋት ከመኖር። ሁለተኛ ነገር ደግሞ ኢን ወርስት ኦፍ ኢት በጣም ድላይ ያደርገንባቸው ቶሎ ኢንተርቬንሽን በመደረጉ የተለያየ ትሪትመንት በማግኘታቸው ለውጥ ማምጣት ሲችሉ ያን እድል ከነፈግናቸው እንደውም እሱ ነው ሰልፍ ብሌሙን የሚያበረታብን ማለት ነው። ለልጁ አለመሻሻል ምክንያት ስለሆንን ማለት ነው። እና ቶሎ በቃ ማምጣት ከዲናያል ቶሎ መውጣት በቃ የሆነ የሚያጠራጥሩ አሁን ቀደም የተናገርኳቸው ነገሮች አሉ እና እንደ ኦፍ ነገር ከሆነባችሁ ከተጠራጠራችሁ ልባችሁን ክሮስ ካደረገው ሳም ኤለመንት ኦፍ ዳውት ካለ ቶሎ ብሎ ለሐኪም በቃ ስጋታችሁን ማጋራት ነው። እንዲህ ምልክት እያየው ነው እና ሰጋው ዶክተር ኦፍ የሆነ ነገር ስንመለከት የሚያጠራጥር ነገር ስናይ ሄዶ እንዲመረመሩ ኢቫሉዌት እንዲደረጉ ማድረግ። ነፃ ናቸው ከተባለ እሰየው እግዚአብሔር ይመስገን። አይ የኦቲዝም ስፔክትረም ዲስኦርደር ያለባቸው ይመስላል እንደዚህ አይነት ምልክት አለ ፈርዘር ወርክአፕ ያስፈልገዋል ከተባለም እሺ መልካም በቃ ነገሩ ባይመጣ ጥሩ ነበር። ከመጣ ግን እሱን ደግሞ ፌስ ማድረግ እና ሶሉሽን መፈለግ ቶሎ ብሎ ወደ ቴራፒ ማምጣት። ለምንድነው ይሄ የሆነው? ፊዚካል ቴራፒም ሞተር ስኪላቸውን አኳየር እንዲያደርጉ፣ ኦኩፔሽናል ቴራፒ ይሄ ጥርስ መፋቅ፣ ፊት መጣጠብ፣ ገላ መታጠብ፣ ልብስ እንትን ማድረግ፣ አክቲቪቲዝ ኦፍ ዴይሊ ሊቪንግ የምንላቸውን ራስን ቴክ ኬር ማድረግ እሱን እንዲወጡ በጣም ያስችላል። ከዛ ደግሞ ስፒች ቴራፒ ደግሞ ቋንቋ ክህሎታቸውን ለመገንባት በጣም ስለሚረዳ ቶሎ መጀመሩ ደግሞ በጣም አመርቂ ውጤት እንዲኖረው ላይክ ወዲያው እንደታወቀ ኤርሊ ኤጅ ላይ መጀመር እና በ10 ዓመት እነዚህን ነገሮች መጀመር አውትካሙ ላይ በጣም ትልቅ ተጽዕኖ ትልቅ ዲፈረንስ አለው ማለት ነው። ስለዚህ እሱን ማይንድፉል ሆኖ ለዛ መስራት በጣም ወሳኝ ነገር ነው ማለት ነው። በጣም እሱ ላይ ትኩረት መስጠት ያስፈልጋል ማለት ነው።